አስተውላችሁት ከሆነ ሁሌ ብሬክአውት ተከትላችሁ ትሬድ እያደረጋችሁ ከዛ ፕራይሱ ያንን ያሰመራችሁን ሰፖርት ሬዚስታንስ ብሬክ ካደረገው በኋላ ኢሚዲየትሊ ማርኬቱ ሪቨርስ ሲያደርግ ተመልክታችሁ ሊሆን ይችላል። ስለዚህ ማርኬቱ ኢሚዲየትሊ ሪቨርስ ሲያደርግ ቀጥታ እናንተ ትራፕ ያደርጋችኋል ማለት ነው። ስለዚህ ስቶፕ ሎዛችሁን ሃንት ያደርግባችኋል። ስለዚህ ያ ትሬድ ሙሉ ለሙሉ ፌል ያደርግባችኋል። ዛሬ ፌክ ብሬክአውት እና ሪል ብሬክአውቶችን እንዴት እንደምትለዩ ሙሉ ለሙሉ አንድ ላይ እናያለን ማለት ነው። እዚህ ፕሌሊስት ዋን ፓርት 2 የፕራይስ አክሽን ፉል ኮርስ ፓርት 2 ቪዲዮ ነው ማለት ነው። ስለዚህ ኦልሞስት ከዚህ በኋላ ኦልሞስት 97 ምናምን ቪዲዮዎች ይቀሩናል ማለት ነው። ስለዚህ ሙሉ የምትፈልጉት ከሆነ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ስለዚህ ቪዲዮ መንዛዛት የለበትም። ቀጥታ ወደ ቪዲዮ እናልፋለን። ይመቻችሁ። ስለዚህ መጀመሪያ ብሬክአውት ተፈጠረ የምንለው ያ ፕራይስ ሰፖርትና ሬዚስታንስ ኪ ሌቭሎቹን በደንብ አድርጎ ብሬክ ካደረገ በኋላና በተመሳሳይ ዳይሬክሽን የሚቀጥል ከሆነ ማለት ነው። ስለዚህ ባይ ከሆነ ወደ ባይ ወደ ደግሞ ሴል ከሆነ ወደ ሴል ብሬክ አድርጎት ከዛ በኋላ ክሊር የሆነ ትሬንድ ሲያሳየን ማለት ነው። ስለዚህ ያ ነው ክሊርሊ ኮንትሮል ሆኖ ወይም ደግሞ ብሬክአውት አሳየን የምንለው ማለት ነው። ስለዚህ እነዚህ ሳይኖቹ ናቸው ብሬክአውት አደረገ ወይም አላደረገም ብላችሁ የምታይቁት። ምክንያቱም ፕራይስ ብሬክ ስትሮንግ ሌቭሉን ብሬክ ያደርጓል ወይም ደግሞ የመጨረሻውን ሃይ ወይም ደግሞ ወደ ሰፖርት የታችኛው ሌቭል ከሆነ ወደ ሴል የሚሄድ ከሆነ ደግሞ የመጨረሻውን ሎው በደንብ አድርጎ ብሬክ ያደርጓል ማለት ነው። ከዛ ካንድል አውትሳይድ ክሎዝ ትሆናለች ወይም ደግሞ ከብሬክ ከተደረገ በኋላ ያቺ ካንድል የመጨረሻዋ ካንድል ክሎዝ ትሆናለች ካሰመራችሁ ሰፖርት ወይም ሬዚስታንስ በኋላ ማለት ነው። ከዛ ደግሞ ቀጣዩ ካንድል ኮንቲኒየስሊ ይቀጥላል ማለት ነው። ወይም ደግሞ ወደ ባይ ከሆነ ወደ ባይ ሴል ከሆነ ደግሞ ቀጥታ ይቀጥላል ማለት ነው። ከዛ በኋላ ደግሞ ቮሊዩሙ በጣም ስትሮንግ የሆነ ታዩታላችሁ። ወይም ደግሞ ቮሊዩሙን አብርታችሁ ትሬድ የምታደርጉ ከሆነ በጣም ስትሮንግ ሲሆን ትመለከታላችሁ ማለት ነው። ስለዚህ ቀጣይ ደግሞ የምናየው ፌክ ብሬክአውት ማለት ምን ማለት ነው ማለት። ስለዚህ ፌክ ብሬክአውት የምንላቸው ልክ እንደ ብሬክአውት ነው። ማርኬቱ ብሬክ ያደርጋል ያንን ሌቭል ከዛ በኋላ ወዲያውኑ ራሽ ያደርግና ድጋሚ ሪቨርስ ያደርግባቸዋል ማለት። ከዛ በኋላ ያ ነው ፌክ ብሬክአውት ብለን የምንጠራው። ወይም ደግሞ ወደ ሰፖርትና ሬዚስታንስ ወደ አሰመራችሁት ወይም ደግሞ ኦፖዚት ዳይሬክሽን ማርኬቱ ሙቭ ሲያደርግ ትመለከታላችሁ ማለት ነው። ስለዚህ ያ ነው ትራፕ የሚያደርጋችሁ። ስለዚህ ብዙ ጊዜ ቢግነር ትሬደር ስትሆኑ እንደዛ ነው የምታደርጉት። አፍተር ብሬክአውት ነው ቶሎ ብላችሁ የምትገቡት። ፌክ ይሁን ብሬክአውት በደንብ ሳንለየው ነው ትሬድ የምንገባው። ስለዚህ ሪቨርስ ያደርግና ሙሉ ለሙሉ ከማርኬቱ ውጭ ያደርጋችኋል ማለት ነው። እነዚህ ፌክ አውቶች ደግሞ ለምንድን ነው የሚፈጠሩት? ወይም ደግሞ እነዚህ ፌክ አውቶች የሚፈጠሩት ሁሌ ከሬዚስታንስ በላይና ከሰፖርት በታች ብዙ ጊዜ በጣም ብዙ ስቶፕ ሎዞች ይቀመጣሉ፣ በጣም ደግሞ ኦርደሮች ይበዛሉ ማለት ነው። ስለዚህ ማርኬት ወደዛ ኤሪያ በደንብ አድርጎ ይንቀሳቀሳል ማለት ነው። ስለዚህ ምክንያቱም እነዛን ኦርደሮች በደንብ ትሪገር ለማድረግ ማለት ነው። ስለዚህ እነዛን ኦርደሮች በደንብ ትሪገር ሲያደርግ እና ሊኩዊዲቲዎችን በደንብ አድርጎ ኮሌክት ሲያደርግ ከዛ በኋላ ማርኬቱ ወደ ኦፖዚት ዳይሬክሽን ሙቭ ያደርጋል። ወይም ደግሞ ብሬክአውት ጠብቃችሁ ፌክ አውት ሆኖ ወደ እናንተ ወደ ተቃራኒው ወደ ስቶፕ ሎዛችሁ ሂት ያደርግባችኋል ማለት ነው። ስለዚህ እነዚህን የምትለዩባቸውን 4 ነጥቦች ልንገራችሁ። መጀመሪያ ኢኳል ሃይ ይኖረዋል። ሁለተኛ ደግሞ ብሬክ አባፍ ሃይ ይሆንና ከዛ ደግሞ መልሶ እዛው መስመሩ ላይ ኮንሶሌት ማድረግ ይጀምራል። ከዛ በኋላ ደግሞ ስትሮንግ ሪጀክሽን ከዛ ፕራይስ ደግሞ ፎል ሲያደርግ ትመለከታላችሁ ማለት ነው። ስለዚህ አሁን የምናየው ደግሞ እንዴት አድርገን ነው የነዚህ ዲፈረንስ የምንለየው የምንለው ነው ማለት ነው። ስለዚህ ብሬክአውት ሁሌ ስታዩ መጀመሪያ ቅድም እንደነገርኳችሁ ስትሮንግ የሆነ ካንድል ትመለከታላችሁ። ከአሰመራችሁ ሰፖርት ይሆናል ወር ደግሞ ሬዚስታንስ በላይ ስትሮንግ የሆነ ካንድል ክሎዝ ሆኖ ታዩታላችሁ ማለት ነው። ፌክ ሲሆን ግን ያ ካንድል ክሎዝ ሳይሆን የሚሆነው ዊክ ነው ትቶ የሚሄደው ማለት ነው። ስለዚህ ቶሎ ሪቨርስ የማድረግ አቅሙ ከፍተኛ እንደሚሆን ትመለከታላችሁ ማለት ነው። ከዛ ደግሞ ሪል ብሬክአውት ላይ ስትመለሱ ደግሞ ፕራይስ በጣም ይቀጥላል ወይም ደግሞ ያንን የብሬክ ካደረገው በኋላ ወደ ባይ መሄድ ከሆነ ወደ ባይ ሴል መሄድ ከሆነ ደግሞ ወደ ሴል ባይዙን ቀጥሎ ስትሮንግ የሆነ ሂደት ነው የሚኖረው ማለት ነው። እዚህኛው ላይ ደግሞ ቶሎ ነው ሪተርን የሚያደርገው። ዊክ ያሳያቸዋል ከዛ ደግሞ ሪተርን ይሆናል። ዊክ የሆነ ደግሞ ሞመንተም ነው የሚኖረው። እዚህኛው ጋር ግን ስትሮንግ የሆነ ሞመንተም ነው የሚሆነው ማለት ነው። ስለዚህ ሁሌ ስትገቡ ደግሞ እነዚህን ትንንሽ የሆኑ ኮንፈርሜሽን አይታችሁ ትሬዳችሁን በደንብ አድርጋችሁ መግባት ትችላላችሁ። ስለዚህ በጣም ቀለል ያለች አሪፍ የሆነች ቪዲዮ ናት ማለት ነው። ስለዚህ እያንዳንዱ እንደዚህ በቀላሉ ስለ ፕራይስ አክሽን በደንብ ብሬክ ዳውን እያደረግን እናያለን ማለት ነው። ይሄንም ስቲል ሁሉንም ጆርኒ አንድ ላይ ያሳያችኋለሁ ማለት ነው። ቴሌግራም ላይ መቀላቀል ትችላላችሁ። እዛ ጋር አንድ ላይ ትሬድ እናደርጋለን። ይመቻችሁ። ስለዚህ የምታዩት ይሄ የፕራይስ አክሽን ፓርት 2 ፌክ ብሬክአውት እና እንዴት አድርገን ሪል ብሬክአውቶች እንደምንለይ አይተናል ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ በፓርት 3 አንድ ላይ እናያለን ማለት ነው። ስለዚህ ፉል ፕሌሊስት ነው ማለት ነው። ስለዚህ ፕሌሊስት 3 ላይ ደግሞ ሌሎች ሳይድ ሀስሎችን እኔ ራሴ የምጠቀማቸውን ትሬዲንግ ላይ ፈንድ እያደረጋችሁ በደንብ ሙሉ ሳይድ ሀስላችሁን የምታሰፉበትን ሙሉ መንገድ አንድ ላይ እናያለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ እስከምንገናኝ ፒስ